ሰላም ተማሪዎች ዛሬ በምዕራፍ 4 የ11 ክፍል ኬሚስትሪ ትምህርት ተገናኝተናል። ምዕራፍ 4 እንግዲህ ኬሚካል ካይኔቲክስ ነው። በዚህ ቪዲዮአችን ላይ ወይም በመጀመሪያው የምዕራፍ 4 ቪዲዮአችን ላይ የምንመለከተው የምዕራፍ 4ን አውትካሞች ነው። ይህንን ምዕራፍ ከተማራችሁ በኋላ ምን ነገሮችን ታውቃላችሁ ወይም ምን ነገሮችን እንድታገኙ ይረዳችኋል የሚለውን አጠር አድርገን ለማየት እንሞክራለን። ከዛ በተጨማሪ ደግሞ 4.1 ኢንትሮዳክሽን ቱ ኬሚካል ካይኔቲክስንም አብረን እንመለከታለን ማለት ነው። ስለዚህ እንደተለመደው አቋማዎች ነን። ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ። ቪዲዮአችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ላይክ፣ ሼር አድርጉ። አሁን ቀጥታ ወደ ኬሚካል ካይኔቲክስ እንገባለን። ጥሩ ተማሪዎች እንግዲህ የምዕራፍ 4 ርዕሳችን ምንድነው? ኬሚካል ካይኔቲክስ። ዩኒቱ ርዕስ ኬሚካል ካይኔቲክስ ነው። በዚህ ቪዲዮአችን ላይ እንግዲህ አጠር አድርገን ኬሚካል ካይኔቲክስ ምን እንደሆነ እንዲሁም ደግሞ ኬሚካል ካይኔቲክስን መማር ምን ጥቅም እንዳለው ለማየት እንሞክራለን። ካሉት ምዕራፎች በጣም አጭሩ ነው ማለት እንችላለን። ነገር ግን ትምህርቱ በጣም ሰፊ ነው። ነገር ግን ለእናንተ ተቀንሶ አጠር ብሎ ነው የቀረበው። ስለዚህ ያቺን ጥፍጥ አድርገን ለማየት እንሞክራለን። ኬሚካል ካይኔቲክስ ሁለት ቃሎችን ይዞ እናገኘዋለን። አንደኛው ኬሚካል፣ ሁለተኛው ደግሞ ካይኔቲክስ ነው። ካይኔቲክስን ፍሮም ካይኔቲክ ኢነርጂ ከፊዚክስ ትምህርታችሁ ላይ እንዲሁም ደግሞ ከዚህ በፊት በነበረው ምዕራፍ ላይ ካይኔቲክ ቲዮሪ ኦፍ ጋዝን የመሳሰሉትን ነገር ስንመለከት ነበር አለ። ስለዚህ ካይኔቲክስ ሁል ጊዜ ከምን ጋር ይሄዳል? ከእንቅስቃሴ ጋር የሚሄድ ተርም ነው ካይኔቲክስ የምንለው። እዚህ ጋርም ስንመጣ ኬሚካል ካይኔቲክስ ከሌላው ካይኔቲክስ የሚለየው ምንድነው? ኬሚካል መኖሩ። ስለዚህ የኬሚካል ሪአክሽኖችን ፍጥነት የምናጠናበት ምዕራፍ ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው how fast a chemical reaction is የሚለውን የሚዳሰስበት ምዕራፍ ነው። ስለዚህ ባጭሩ ኬሚካል ካይኔቲክስ የሚያጠናው how fast a reaction is የሚለውን ነው። እንግዲህ ሪአክሽን ጋር ስንመጣ ሪአክሽን ወይም ደግሞ ኬሚካል ሪአክሽን የምንለው ሁለት ነገሮችን ይዞ ይገኛል። ሪአክታንቶች አሉ፣ እንዲሁም ደግሞ ፕሮዳክቶች አሉ። ስለዚህ እነዛ ሪአክታንቶች በምን ያህል ፍጥነት ኮምባይንድ ሆነው ወይም ደግሞ ኬሚካላዊ ሂደትን ለውጥን አካሂደው ፕሮዳክት ይሰጡናል የሚለውን የምናይበት ነው ኬሚካል ካይኔቲክስ የምንለው። ስለዚህ ስለ ኬሚካል ካይኔቲክስ እንግዲህ ማጥናት ያስፈልገው ሁሉም ሪአክሽኖች ፍጥነታቸው አንድ ስላልሆነ በጣም ፈጣን የሆኑ ሪአክሽኖች አሉ። ለምሳሌ ኤክስፕሎዥኖችን መውሰድ እንችላለን። ፍንዳታዎችን፣ የተለያዩ ፍንዳታዎች በጣም ፈጣን ሪአክሽኖች ናቸው። ለምሳሌ ኮምበስሽን ኦፍ ፊውል፣ የቤንዚን ለምሳሌ በታቀጣጥሉት በጣም ፈጣን የሆነ ኮምበስሽን ሪአክሽን ነው አይደለ? አንዳንድ ሪአክሽኖች እንደዚሁ ፈጣን ናቸው ማለት ነው። ለምሳሌ አክቲቭ ሜታል የምንላቸው እነ ግሩፕ 1 ሜታልስ ላይክ ሶዲየም፣ ፖታሲየምን ከአሲድ ጋር ሪያክት ብናደርጋቸው በጣም ፈጣን የሆነ ሪያክሽን ነው የምንመለከተው። በተቃራኒው ደግሞ በጣም ስሎ የሆኑ ሪያክሽኖች አሉ። ለምሳሌ ረስቲንግን መውሰድ እንችላለን፣ ፈርመንቴሽን መውሰድ እንችላለን፣ ወተር ፎርሜሽንን መውሰድ እንችላለን። ስለዚህ የሪያክሽኖች ፍጥነት የተለያየ ነው ማለት ነው። ስለዚህ በጣም ፈጣን ሪያክሽኖች አሉ፣ በጣም ስሎ ሪያክሽኖች አሉ፣ እንዲሁም ደግሞ ሞዴሬት የሆኑ ሪያክሽኖች አሉ። ስለዚህ ኬሚካል ካይኔቲክስ ባጭሩ የሚያጠናው ስለ ስፒድ ኦፍ ሪያክሽን ወይም ደግሞ ስለ ሪያክሽኖች ፍጥነት ነው ማለት ነው። ይህንን ምዕራፍ መማር በጣም ብዙ ጥቅሞች አሉት። ከጥቅሞቹ መካከል ጥቂቶቹ እዚህ ጋር ተጠቅሻቸዋለሁ። እዚህ ጋር እንደምትመለከቷቸው ለምሳሌ ድረግ ዲዛይንን ወይም ደግሞ የተለያዩ መድኃኒቶችን ዲዛይን ለማድረግ ያግዛል የኬሚካል ካይኔቲክስ እውቀት ማለት ነው። ምክንያቱም መድኃኒቶቹ በምን ያህል ፍጥነት ከሰውነት ጋር ሪያክት እንደሚያደርጉ ማወቅ አስፈላጊ ስለሆነ ስለዚህ ድረግ ዲዛይን ለማድረግ የኬሚካል ካይኔቲክስ እውቀት መሰረታዊ እውቀት ነው ማለት ነው። ከዚህ ባሻገር ፖሉሽንን ኮንትሮል ለማድረግ የአየር ብክለትን ኮንትሮል ለማድረግም እንደዚሁ ያግዛል። በተጨማሪም ፉድ ፕሮሰሲንግ ወይም ደግሞ ምግብ ማቀነባበሪያ ውስጥም የኬሚካል ካይኔቲክስ እውቀት ሊኖረን ይገባል ማለት ነው። ምክንያቱም ምግቡ ሳይበላሽ ኳሊቲው እንደጠበቀ ለማቆየት ግዴታ ምግቡን ሊያበላሹ የሚችሉ ሪአክሽኖችን ፍጥነት ማወቅ ስለሚግድ ስለሚል ማለት ነው። ስለዚህ ባጭሩ ኬሚካል ካይኔቲክስ ይህን ይመስላል። አሁን ቀጥታ ወደ ምዕራፉ ኦብጀክቲቮች ወይም ደግሞ ምዕራፉ አውትካሞች እንገባለን። At the end of this unit, you will be able to explain rate of reaction. ይህንን ምዕራፍ ተምራችሁ ሲጨርሱ እንግዲህ rate of reaction ምንድነው የሚለውን በደንብ ኤክስፕሌን ማድረግ ያስችላችኋል። በተጨማሪም እንግዲህ ይህ ምዕራፍ 4ን ተምራችሁ ሲጨርሱ አንድ ኬሚካል ሪአክሽን ኦከር ለማድረግ የሚያስፈልጉትን ፕሪኮንዲሽኖች ወይም ደግሞ ቅድመ ሁኔታዎች መግለጽ ትችላላችሁ ወይም ማስረዳት ትችላላችሁ ማለት ነው። ስለዚህ what are the preconditions for a chemical reaction to occur የሚለውን መመለስ ትችላላችሁ።
ዲስከስ ፋክተር ዳት አፌክት ዘ ሬት ኦፍ ኬሚካል ሪያክሽንስ። በተጨማሪም ደግሞ የአንድን ኬሚካል ሪያክሽን ፍጥነት አፌክት የሚያደርጉትን ፋክተሮች ምን እንደሆኑ መለየት ያስችላችኋል ይህ ምዕራፍ። በተጨማሪም እንግዲህ ልክ እንደ ከዚህ በፊቶቹ ምዕራፎች ወይም ደግሞ ምዕራፎቹን ተምራችሁ ሲጨርሱ ዴሞንስትሬት ማድረግ እንደምትችሉት ሁሉ ይህ ምዕራፍ it helps you to demonstrate scientific inquiry skills including observing, predicting, comparing and contrasting, communicating, asking questions, drawing conclusions, applying concepts, relating cause and effect, making generalizations and problem solving. So በአጠቃላይ ሳይንሳዊ ኢንኳይሪ ስኪልስ የምንላቸውን አንድ ሳይንቲስት ሊኖሩት የሚገቡትን ክህሎቶች ቀስ በቀስ እንድታዳብሩ ያስችላችኋል ማለት ነው ይህ ምዕራፍ። አሁን በስታርታፕ አክቲቪቲ ትምህርታችንን የምንጀምርበት ጊዜ ነው። ዲስከስ ዘ ፎሎዊንግ ፌኖሜና ኢን ግሩፕስ ኤንድ ፕሬዘንት ዩር ኮንክሉዥን ቱ ዘ ክላስ። ቀጥሎ ተሰጡት ክስተቶች ላይ በግሩፕ ተወያዩና ክላስ ውስጥ ፕሬዘንት አድርጉ ነው። የመጀመሪያው ዲተርማይን ዘ አፕሮክሲሜት ታይም taken for completion of the following chemical changes። እንግዲህ ይህ የሚለን ቀጥሎ ያሉት ኬሚካላዊ ለውጦች ሙሉ ለሙሉ ኮምፕሊትሊ ቼንጅ ለማድረግ ወይ ሙሉ ለሙሉ ለመለወጥ የሚወስድባቸውን ጊዜ በግምት አስቀምጡ ነው የሚለን። የመጀመሪያው burning of a piece of paper ይለናል። እንግዲህ ወረቀት ሲቀጣጠል እርግጠኛ ነኝ በደንብ አስተውላችኋል። በጣም ፈጣን ሪአክሽን ነው። ስለዚህ የሚወስደው ጊዜ almost we can say few minutes even ደቂቃም ብዙ ላይፈጅ ይችላል አይደል? ግን few minutes ብለን ማስቀመጥ እንችላለን እንደ ወረቀቱ መጠን። burning of a piece of paper በጣም ፋስት የሆነ ቼንጅ ነው ማለት እንችላለን። ቢጋ ስንመጣ ኮንቨርሽን ኦፍ ሚልክ ቱ ዮገርት። ስለዚህ ቢ ደግሞ የሚለን ወተት ወደ እርጎነት የሚቀየርበትን ጊዜ በግምት እንድታስቀምጡ ነው። ይህ እንግዲህ በየአካባቢያችን በየቤታችን ኤክስፒሪየንስ የምናደርገው ነው። ስለዚህ በደንብ ታውቁታላችሁ ብዬ አስባለሁ። ፊው ዴይስ ብለን ማስቀመጥ እንችላለን። ከ2 ከ3 ቀን በኋላ ወተት ወደ ምን ይቀየራል? ወደ እርጎነት ይቀየራል። ሲጋ ስንመጣ ደግሞ ራይፕኒንግ ኦፍ ባናና ነው ወይም ደግሞ የሙዝ መብሰል። ስለዚህ አንድ ሙዝ ለመብሰል የሚፈጅበት የራሱ የሆነ ጊዜ አለ። የገመታችሁ ተስፋ አደርጋለሁ። ስለዚህ ሙዝ ለመብሰል ወደ ወር አካባቢ ሊፈጅበት ይችላል ማለት ነው። ስለዚህ ይህን ያህል ጊዜ ሊወስድ ይችላል። ዲ ደግሞ የሚለን ሼሪንግ ኦፍ ሹገር ነው ወይም ደግሞ ሼሪንግ ኦፍ ሹገር ስንል በርኒንግ ኦፍ ሹገር ማለታችን ነው። ስለዚህ እዚህ ጋር በርኒንግ ብላችሁ አስቡት። በርኒንግ ኦፍ ሹገር። ስለዚህ ስኳርን በምናቃጠልበት ጊዜ ወደ ጥቁርነት ይቀየራል። ይህ ነጭ የነበረው ምክንያቱም ካርበን ብቻ ስለሚቀር ማለት ነው። ስለዚህ ይህ ምን ያህል ጊዜ ይወስዳል? በጣም ፈጣን ነው። few minutes ብለን ማስቀመጥ እንችላለን። እንደ ሌሎቹ ብዙ ጊዜ አይወስድም። በተወሰነ ደቂቃ ውስጥ ይቃጠላል ማለት ነው። ኢጋ ስንመጣ ደግሞ ፎርሜሽን ኦፍ ሶይልስ ይለናል ወይም ደግሞ የአፈር መፈጠር በግምት ምን ያህል ጊዜ ይወስዳል ነው የሚለው። አፈር እንግዲህ የሚፈጠረው ከምንድነው? ከድንጋይ ነው አይደል? ከሮክ ነው። ስለዚህ ሮክ ላይ የተለያዩ ነገሮች አፕን ሲያደርጉበት ዌዘር ቼንጆቹ፣ ቅዝቃዜው፣ ሙቀቱ እንዲሁም ደግሞ የተለያዩ ነገሮች ሲፈሱበት ሪያክት ሲያደርግ ምን ሲል፣ ስለዚህ ይህ ሁሉ ሂደት የሚወስደው የራሱ የሆነ ጊዜ አለ። ስለዚህ ሎንግ ታይም የሚወስድ ነገር ነው። ስለዚህ መልሳችን several years ማለት ነው። several years ከሌሎቹ በተለየ መልኩ ረጅም ጊዜ የሚወስድ ሂደት ነው ፎርሜሽን ኦፍ ሶይል ማለት ነው። Question number 2. Why do some reactions take place rapidly and others slowly? እንግዲህ ኦብዘርቭ አድርጋችኋል አይደል? በአንደኛው የስታርታፕ አክቲቪቲያችን ላይ የተለያዩ ሰብስታንሶችን ኬሚካላዊ ለውጦች ተመልክተናል። አንዳንዶቹ በጣም ፈጣን ናቸው። ለምሳሌ በርኒንጎቹ ወዲያውኑ የሚካሄዱ ናቸው፣ ኩዊክ ናቸው። ከዛ በተጨማሪ አንዳንዶቹ ደግሞ ስሎ ናቸው። ለምሳሌ የሙዝ መብሰል የሚወስደው ጊዜ አለ። የአፈር ፎርሜሽን አመታትን ጊዜ ይወስዳል። ስለዚህ ይህ ልዩነት እንዴት ሊፈጠር ቻለ ነው የሚለን ባጭሩ። ስለዚህ መልሳችን because of nature of substances, nature of reacting substances። ስለዚህ ተፈጥሯቸው ይለያያል። ይሄ እንግዲህ ስለ ያወራን ያለነው ስለ ኬሚካል ቼንጅ ነው፣ ኬሚካላዊ ለውጥ ነው። ስለዚህ ኬሚካል ቼንጅ ጊዜ ሪአክታንት አለ፣ ፕሮዳክት አለ። ስለዚህ እነዚህ ሪአክት የሚያደርጉ ሰብስታንሳች ኔቸራቸው ተፈጥሯቸው ስለሚለያይ ሪአክሽን ስፒዳቸውም ሊለያይ ይችላል ማለት ነው። ነገር ግን
አንድ ሪያክሽን ስፒዱ ይሄን ያህል ነው ወይም ሬቱ ይሄን ያህል ነው ሁልጊዜ ብለን መናገር አንችልም። ምክንያቱም አፌክት የሚያደርጉት ፋክተሮች ስላሉ ቴምፕሬቸር አፌክት ያደርገዋል፣ ኮንሰንትሬሽን አፌክት ያደርገዋል፣ ሌሎችም ፋክተሮች አፌክት ስለሚያደርጉት ስለዚህ በእነሱ ዲፔንድ ያደረገ ስለሆነ ሬት ኦፍ ሪያክሽኑ እንዲህ ነው ሬቱ ብለን ለብቻም አናስቀምጥም። ኢን ጀነራል ግን ይህ የስፒድ ልዩነት የኖረው በምን ምክንያት ነው ማለት ነው? በኔቸር ኦፍ ሪያክቲንግ ሰብስታንስ አማካኝነት ነው። ጥሩ ተማሪዎች እንግዲህ በስታርታፕ አክቲቪቲ የተወሰኑ ነገሮችን ወይም ደግሞ የሪያክሽኖች ስፒድ እንደሚለያይና ምክንያቱ ምን እንደሆነ በአጭሩ ለማየት ሞክረናል። አሁን ቀጥታ ወደ ኢንትሮዳክሽን ቱ ኬሚካል ካይኔቲክስ እንገባለን። Every chemical reaction proceeds at a different rate or speed. Some reactions proceed very slowly and may take a number of days to complete, while others are very rapid, requiring only a few seconds. እንግዲህ ስለ ኬሚካል ሪያክሽኖች ስናወራ የኬሚካል ሪያክሽኖች ስፒድ እንደሚለያይ ተመልክተናል። አንዳንዶቹ በጣም ስሎሊ ይካሄዳሉ። ለምሳሌ ቅድም እንዳየነው የአፈር መፈጠር የሚወስደው ጊዜ አለ፣ በጣም ስሎ ነው ብለናል። እንዲሁም ደግሞ ራይፕኒንግ ኦፍ ባናና የሚወስደውን ጊዜ ተመልክተናል። አንዳንዶቹ ደግሞ በጣም ፈጣን ናቸው፣ ራፒድ ናቸው። ፊው ሰከንድስ ብቻ ነው የሚወስደው። ለምሳሌ ምንን ተመልክተን ነበር? በርኒንግ ኦፍ ፔፐርን ተመልክተናል። ስለዚህ ሪያክሽኖች የተለያየ ስፒድ አላቸው ማለት ነው። አንዳንዶቹ በጣም ፈጣኖች ናቸው፣ በተለይ ደግሞ ከበርኒንግ ጋር የተያያዙት። ሌሎቹ ደግሞ በጣም ስሎ ናቸው ወይም ዘገምተኛ ናቸው። For example, rusting of iron could start quickly, while ripening of fruits may be completed in a few days. On the other hand, weathering of stone may take more than a decade, and the breakdown of plastics in the environment takes more than 100 years. በጣም ጥሩ። እዚህ ጋር ጥሩ ምሳሌዎች አሉ። ለምሳሌ ረስቲንግ ኦፍ አይረን ብንወስድ የሚወስዳቸው ቀናቶች አሉ፣ ብረት ለመዛግ ማለት ነው። ከዚህ በተጨማሪ ደግሞ ራይፕኒንግ ኦፍ ፍሩትስ ከዚህ በፊት እንዳየነው የባናና እንደ ምሳሌ አንስተን አይተናል። ስለዚህ አንድ ሙዝ ለመብሰል የሚወስድበት ቀናቶች አሉ። ከዛ በተጨማሪ ዌዘሪንግ ኦፍ ስቶን ወይም ደግሞ ሶይል ፎርሜሽን ኦልሞስት ከ10 ዓመታት በላይ ጊዜ ሊፈጅበት ይችላል። እዚህ ጋር እንደምንመለከተው ደግሞ ፕላስቲኮች ጋር ስንመጣ ለምሳሌ ፕላስቲኮች ብሬክዳውን ለማድረግና ለመሰባበር በጣም ብዙ 100 ዓመታትን ኢቭን ከዛም በላይ ሊወስድ ይችላል ማለት ነው። እዚህ ጋር እንደምንመለከታቸው እንግዲህ እነዚህ በሙሉ ውስጥ የሚካሄደው ለውጥ የሚወስዳቸው ጊዜዎች በጣም የተለያዩ ናቸው። ለዚህ ነው ለምሳሌ ፕላስቲክ ምን ይባላል? ነን ባዮዲግሬደብል አለ። በቀላሉ የማይሰባበር ስለሆነ ዝም ብለን የትም መጣል የለብንም ማለት ነው። ይሄ ደግሞ ደጋግሞ ይነገረናል። ምክንያቱም አንድ ፕላስቲክ ተሰባብሮ ብሬክዳውን ለማድረግና ዲኬ ለመሆን በጣም ብዙ ዓመታትን ስለሚፈጅ ማለት ነው። However, other reactions like the combustion of gasoline or the explosion of gunpowder occur in a few seconds. Can you add more examples from your experience? በጣም ጥሩ። እንግዲህ እያየን ያለነው የሪያክሽኖችን ምንድነው? ስፒድ ነው። ቅድም ስሎ የሆኑ ሪያክሽኖችን ተመልክተናል። ከዛ በተጨማሪ ግን አንዳንድ ሪያክሽኖች ደግሞ ፈጣኖች ናቸው። ለምሳሌ እንደማንም ማንሳት እንችላለን። ኮምበስሽን ኦፍ ጋዞሊንን መውሰድ እንችላለን። ስለዚህ ለምሳሌ ናፍጣ፣ ቤንዚን ሲቀጣጠሉ በጣም ፈጣኖች ናቸው አይደለ? አዎ፣ እነሱ አንድ ፈጣን ሪያክሽን ምሳሌ አድርገን መውሰድ እንችላለን። ከዛ በተጨማሪ ለምሳሌ ኤክስፕሎዥን ኦፍ ገን ፓውደርም እንደዚሁ ፈጣን የሆነ ሪያክሽን ነው ማለት ነው። በጣም ጥቂት ሰከንዶችን ነው የሚወስድበት በሙሉ ፈንድቶ ለማለቅ ማለት ነው። ከዛ በኋላ ሽታዎችና የተለያየ ሆት ጋዞችን ሪሊዝ ያደርጋል ገን ፓውደር። እንግዲህ ከዚህ በተጨማሪ የተለያዩ ኤክስፒሪየንስ ያደረጋችኋቸው ሊኖሩ ይችላሉ። እነሱም መጥቀስ ትችላላችሁ። እዚህ ጋር እንደምንመለከተው እንግዲህ ሞዴሬት የሆኑ ሪያክሽኖች አሉ። ለምሳሌ እንደ ምሳሌ ቫይነገር ሪያክቲንግ ዊዝ ቤኪንግ ሶዳ፣ አቼቶን ለምሳሌ ቤኪንግ ሶዳ ውስጥ ስንጨምረው የሚፈጠር ሪያክሽን አለ። ሞዴሬት የሆነ ሪያክሽን ነው። ለማጥናትም ይመቻሉ እንደዚህ አይነት ሪያክሽኖች ማለት ነው። እነዚህ በዚህ ጋር የምታዩቸው ደግሞ ኮምበስሽን ኦፍ ጋዞሊንን የሚወክሉ ናቸው። በጣም ፈጣን ሪያክሽኖች ናቸው። በዚህ በኩል ደግሞ ረስቲንግ አለ፣ ስሎ ሪያክሽን ነው። ስለዚህ ሪያክሽኖች የተለያየ ስፒድ አላቸው። ያየን ያለ ነው ምንድነው? ኬሚካል ካይኔቲክስ። ኬሚካል ካይኔቲክስ የሚያጠናው ምንድነው? ስለ ስፒድ ኦፍ ሪያክሽን። ለዚህ ነው የሪያክሽኖችን ፍጥነት እየደጋገምን የምናነሳው ማለት ነው። To be useful, reactions must occur at a reasonable rate. The area of chemistry that is concerned with reaction rate is called chemical kinetics.
the word kinetic suggests movement or change በጣም ጥሩ እንግዲህ ቅድም ከዚህ በፊት እንደነገርኳችሁ ሪአክሽኖችን የበለጠ ለማጥናት ሪዘናብል የሆነ ሬት ሊኖራቸው ይገባል otherwise በጣም ፈጣን የሆኑ ሪአክሽኖችን ወይም ደግሞ በጣም ስሎ የሆኑ ሪአክሽኖችን ለማጥናት አስቸጋሪ ነው የሚሆነው ማለት ነው ስለዚህ በአጠቃላይ ግን ስለ ሪአክሽኖች ስለ ኬሚካላዊ ሂደቶች ፍጥነት የሚያጠና የኬሚስትሪ ዘርፍ ምን ይባላል ኬሚካል ካይኔቲክስ ይባላል so the word kinetic ደግሞ ምንን ያሳያል ከዚህ በፊት በሌሎች ትምህርቶቻችን ላይ እንደምናውቀው ስፒድ ኦር ሙቭመንትን የሚያሳይ ነው እዚህ ጋርም ስንመጣ ደግሞ ሙቭመንትን ኦር ቼንጅ ኦፍ ኬሚካል ሪአክሽንን የሚያሳይ ነው ማለት ነው ስለዚህ ስፒድ ኦፍ ኬሚካል ሪአክሽንን የሚያጠናው የኬሚስትሪ ዘርፍ ይባላል ኬሚካል ካይኔቲክስ ይባላል Chemical kinetics refers to the rate of reaction, which is the change over time in the concentration of reactant or product. So, አጠር አድርገናው chemical kinetics define ስናደርገው ምንን ሪፈር ያደርጋል ማለት ነው? change over time. change over time የምንን change የኮንሰንትሬሽን ኦፍ ሪአክታንትን ኦር የኮንሰንትሬሽን ኦፍ ፕሮዳክትን ስለዚህ ስለ ኬሚካል ካይኔቲክስ ስናወራ ሁለት ነገሮች አሉ ሪአክታንትና ፕሮዳክቶች አሉ ስለዚህ አንድ ኬሚካል ሪአክሽን በሚካሄድበት ጊዜ እዚህ ጋር ሁለት ነገሮች አሉ አፒራንስ እና ዲስአፒራንስ ሪአክታንት ወደ ፕሮዳክት ነው ማለት የሚለወጡት ስለዚህ ሪአክታንቶቹ ዲስአፒር እያረጉ እየጠፉ እያለቁ ይሄዳሉ ፕሮዳክቶቹ ደግሞ አፒር እያረጉ ፎርምድ እየሆኑ ይሄዳሉ ስለዚህ ሪአክታንቶች በሆነ ሰዓት ውስጥ የሚለወጡበትን ወይም የሪአክታንት ኮንሰንትሬሽን የሚቀንስበትን ወይም ደግሞ የፕሮዳክት መጠን በተወሰነ ሰዓት የሚጨምርበትን ሬት የምንለካበት ነው ምን የምንለው ኬሚካል ካይኔቲክስ የምንለው